ሰላም ኒና ነኝ። ከጉልባን ጀምሮ እንደዚህ ሲያደክመኝ የነበረውን ውሎዬን አሳያቸዋለሁ። ይሄ በጠዋት ተነስቼ ወደ እናቴ ቤት እየሄድኩኝ ነው። ተከራይቼ ሌላ ግቢ ነው ለጊዜው የነበርኩትኝ። ፀጉሬን በጊዜ ነው የተሰራሁት፣ እንዲጀቅ አድርጌዋለሁኝ። ከዛ ያው ይሄ ቪዲዮ እንግዲህ ማንኛውም ኢትዮጵያዊ ደግሞ ተከራይ የሚያከብረው አይነት ሆሊዴይ ነው ያከበርኩት። ምክንያቱም እኛ ሰፈር አብዛኛው ተከራይ ነው የሚበዛው፣ ሁሉም የራሱ ግቢ የለውም። ግን እንዴት ነው የሚያከብሩት ብዬ ጥያቄ ይሆንብኛል። እኔም ዋንስ ተከራይ ሆኜ አይቼዋለሁኝ እና ሁሉም ሰው የራሱ እቃ የለውም። አንዱ ከአንዱ ይበዳደራል፣ አንዱ ግቢ ሄዶ ምናምን ይሰራል ምናምን እና በጣም ነው ደስ የሚለው። የሌላችሁን ነገር ትበዳደራላችሁ። ጨዋ በድሩኝ ምናምን ሁሉ ልትሉ ትችላላችሁ፣ አይታወቅም። ለእኔ እሳት የሚቀጣጠልልኝ ሰው አይደለሁም። ግን ሀብሲት ለመጣል የሚያስፈልገኝን እሳት እንደዚህ ካላቀጣጠልኩኝ ሀብሲት አልጥልም። በነገራችን ላይ እኛ ስቶቭ የለንም። አሚን ስቶቭ አለን ግን ኤሌክትሪክ የለንም። ኤሌክትሪክ ደግሞ ኢትዮጵያ ውስጥ ከጎረቤት ወስዳችሁ አይቻልም፣ ይቆጥራል። እኔ በፊት አሁን ይሄ እናቴ ግቢ ነው እያደረኩ ያሉት እና እናቴ በፊት ያው እኛ ሰፈር መብራት ችግር ነበረ። ከዛ እኔ ከባለቤቴ ጋር አምፖል ጎረቤቶች ሰጥተውን ነበር የምንጠቀመው። ከዛ እኔ ከባለቤቴ ጋር ስኖር ቅርብ ስለነበረ ኤሌክትሪክ አስገባም ማለት ነው። ከዛ ረጅም ጊዜ ከኛ ጋር ነው የተጠቀመችው። ከዛ በኋላ ያው እቺ ሲሆን ደግሞ ያው ነገሮች እንደዛ ይሆኑ በቃ ኤሌክትሪክ ድጋሚ ወደ አምፖል መጠቀም ጀምራለች ማለት ነው። ማስገባት ይችል ነበረ ግን አሁን ላይ ለምን እንደሆነ አላውቅም፣ እጄን ይዞኛል። ቆይ እስኪ አሁን ከዚህ በኋላ ማስገባ ይመስለኛል። ድካሙን በጣም ነው ያየሁት። ትንሽዬ ጥቁር ጤፍና ነጭ ጤፍ ስለተባለ ስላቦካሁኝ ሁለቱንም አቀጠንኩት ማለት ነው። ያቦካሁት በድስት ነው። ምክንያቱም እናቴ ለ10 ዓመታት ያህል በዓል ማክበር ላይ ብዙ አልነበረችም። ምክንያቱም ባሏ ሞቶባታል። በጣም ትልቅ ሰው ነች። ባሏ ከሞት 10 ዓመቱ ነው። በጣም ትልቅ ሰው ነች። እቃ ራሱ ማግኘቴ እየገረመኝ ነው። አብዛኞቹ እቃዎች የት እንዳሉ አይታወቅም። በቤት ፈረሳው ምክንያት ያለውን የቤት እቃ ይዛ ከዚህ ግቢ ይዛ ግቢ ምናምን ተንከራታለች። አሁን ገና ነው ሰትል ከሆነች ራሱ አመት ወይ 2 ዓመት ቢሆናት ነው። አይ ቲንክ አመት ወይ 2 ዓመት ቢሆናት ነው። እና እንደዚህ ራሷን ችላ እንትን አላለችም። ስለዚህ ችግር ነው። ጤፌን አቀጣጠንኩኝ እንደዚህ። ከዛ ደግሞ ዳቦ በጥብጬ ነበረ። ዳቦዬን አቦካው። ወላጅ እናቴም ልታይ መታ ነበረ ከቤተክርስቲያን ስመጣ የቅዳም ሱር ቄጤማ ይዛልኝ መጣች ማለት ነው። ከዛ በቃ እንደምታዩት አላረለ እንደ ኃይለኛ በዓል አክባሪ ያደረገኝ እላችኋለሁኝ። እሱን ካቦካው በኋላ ሄጄ ኩበት መግዛት ነበረብኝ። ኩበት ልገዛ ሄድኩ ማለት ነው። ይሄ ኩበቴን ተሸክሜ እንቁላሌን ደግሞ ይሄ የምታዩት ደግሞ የተፈጨ ሽንኩርት ነው። ከጎረቤት ይዤ ስመጣ እንደዚህ ኩበቴ ዱ አላለ መሰላችሁ። እኔ ቪዲዮ አይቆረጥም። በቃ አንድ እንቁላል የተሰበረብኝ ሰው ነኝ። በዛ ላይ ደግሞ እንቁላል እኛ ሰፈር እኔ ከጥሩ ቦታ ስለገዛው ነው የሀበሻ 23 ብር የፈረንጅ ደግሞ 27 ብር ሆጭ አድርጌ የገዛው ነኝ እኮ እናንተ። እንቁላል 27 ብር። ከዛ ሽንኩርቴን እንደዚህ ጣድኩኝና አቁላላው። ወርቄ ቅጠል፣ ይሄ የምታዩት ወርቄ ቅጠል ደግሞ ሴት አኩሪ ይባላል። ለዳቦ መጋገሪያ ለሞልሞል ምናምን ይሆናል። እኛ ግቢ ውስጥ ስላለ ቅጠልም አልገዛ መስሎኝ ነበረ፣ ግን አልበቃኝም። ስለዚህ እንደገና ታች ሄጄ ደግሞ ቅጠል ገዝቼ መጣሁን። ዶሮም የዛኑ ነው የገዛሁት። ዶሮ ሰሞኑን ርካሽ ነበረ። ልክ የበዓሉ ቀን ከሰዓት እኔ ወንድ ስለሌለ እዛ አሳርዳለሁ ምናምን ብዬ ተዘናጋው ማለት ነው። ከዛ ዶሮ 2500 3000 ምናምን። ለማንኛውም እንደ አቅሜ ዶሮ ገዛሁኝና ቤት ውስጥ ጎረቤት ለምነን ጎረቤት አረደልን ማለት ነው። ሶሪ እሱን ቪዲዮ እዚህ ላይ አልተካተተም። ለዛ ነው የምነግራችሁ። እንደዚህ ኮባዬን አስተካከልኩኝ። ይሄ የምታዩት ኮባ የ100 ብር ኮባ ነው። በቃ አለቀ። ይሄው ነው። ይሄ 100 ብር ኮባ ነው። ከላይ እንኳን አይሸፍንም። ከላይም ከታችም እንዲሸፍንላችሁ ከፈለጋችሁ የ200 ብር ኮባ ነው መግዛት ያለባችሁ። እኔ የቆረጥኩት ሴት አኩሪ ስለነበረ ከላይ እንደዚህ አስተካከልኩና የሴት አኩሪውን ከላይ ያደረኩበት ማለት ነው። ስለዚህ ደግሞ እኩል ሰዓት
እንትን እንዲልልኝ ስለፈለኩኝ እንዲበስልልኝ ስለፈለኩኝ ከላይም ከታችም እኩል ነው የማነደው እና በጣም ምርጥ ነው። አንደኛ ጊዜ ይቆጥባል። ኩበት እንደዚህ ነው እንግዲህ። የገጠር ልጅ ከሆናችሁ ታውቃላችሁ፣ ካልሆናችሁ ግን እንደዚህ አፈር ቡልት አድርጌ ነው በዓልን ያከበርኩት እና አብዛኛው ኢትዮጵያዊ ደግሞ ወይ እንደዚህ ነው በዓልን የሚያከብረው። ኤሌክትሪክ ምጣድ ምናምን የሌለው ሰው እንጀራ ከ4 ዓመት በኋላ ጊዜ መጀመሪያ ነው ያዞርኩት። የመጀመሪያ ዙሬ ለዛ ነው እንደዚህ የደነስኩት። የጎረቤቴ ቤት ሄጄ ጎረቤቴ ቤት ምጣድ ነው። ከዛ ለማውጣት ይኸው ስታገል ይኸው ላይ አልወጣም አለ እኮ። እሷ ደግሞ ትንሽ ደረቅ ይበል እንዴ ከደረቀ እንጀራ ምኑን እንጀራ ነው እያልኳት ነበረ። ለማንኛውም ይቅርታ ነጩን ስጋግር ባለማሳየቴ። ምክንያቱም በቃ ጨለመ። ይሄን ሳርግ ጨለመ። እንደገና ቪዲዮ እየቀረጽኩ ሰልፊ ስቲክ ይዤ ቪዲዮ እየቀረጽኩ እንደገና ይሄን ስራ እየሰራሁ 2 ቦታ ኮንሰንትሬት ማድረግ በእውነቱ በጣም ነው የሚከብደው። እንግዲህ ዳቦ እንደዚህ እንደምታዩት ሆኗል። በቃ ጭሱ ምኑ ግን በቃ እንዴት ደስ እንደሚል እውነት። ይሄ የኩባቱ ሽታ ምናምን ቀልድ ነበረ እና የእውነት ደስ ይላል። ይሄም ስራውን የምትሰሩት ለምትወዱት ሰው ነው የምታረጉት፣ ለራሳችሁ ነው። ንፋሱ አያችሁት እንዴት እንደሚያካልበው። በቃ እሳት ደስ ይላል አይባልም፣ ግን በቃ ደስ ይል ነበረ። መጨረሻ ላይ እንዲህ ዶሮ ስሰራ ነጋብኝ። እንግዲህ ዶሮ ይችን ትመስላለች። እናቴ ነች ወላጅ እናቴ መታ ነበር ልታይኝ። ስለዚህ ዶሮዬን አጥባለኝ ገነጣጥላለኝ ምናምን እሷ ነች። እና ለማንኛውም ደስ ይላል በዓል።